ሁሉም ከያህጉረ ስብከቱ የተወከሉ ተወካዮች ናቸው። እንግዲህ ትላንት በብፁዕ ጠቅላይ ስራ አስኪያጅ ከተከፈተበት ጊዜ ጀምሮ በርካታ ጉዳዮች አንስተን ስንመክር ስንወያይ እንደዚሁም ደግሞ ጠቅላላ ጉባኤያችንን ስናካሄድ ቆይተናል። እንደዚሁም የመምሪያው ሊቀ ጳጳስ መልእክት እንደዚሁም ደግሞ የብፁዕ አቡነ ማርቆስ ትምህርት እንደዚሁም ደግሞ የመምሪያው ዓመታዊ የሥራና የሂሳብ ሪፖርት በትላንትናው መርሃ ግብራችን ቀርቧል። እንደዚሁም ደግሞ የያህጉረ ስብከት የሰንበት ትምህርቶች እንቅስቃሴ ሪፖርት በተጠቃለለ መልኩ እንዲቀርብ ተደርጓል። ያ ተደምጧል። በዚያም ላይ ውይይቶች አድርገናል። እንደዚሁም የሰንበት ትምህርቶች ስልታዊ እቅድ አለ። የ5 ዓመት ስልታዊ እቅድ መነሻው የቤተ ክርስቲያናችን የ10 ዓመት መሪ እቅድ ሆኖ በዚያ መሰረት የተዘጋጀ የ5 ዓመት ስልታዊ እቅድ አለ። በዚያ አተገባበር ዙሪያ ውይይቶች አድርገናል። እንደዚሁም ደግሞ በቀረበው ስልታዊ እቅድና እንደዚሁም ደግሞ በትግበራ አቅጣጫው ዙሪያም ደግሞ ሰፊ ውይይቶች ማድረግ ችለናል በትላንትናው በነበረው መርሃ ግብር። ዛሬም በጠዋቱ መርሃ ግብራችን የሰንበት ትምህርቶች ሱታፌ በቤተ ክርስቲያን በሚል ርዕስ መነሻ ጽሑፍ ቀርቦ በዚህም ላይ ውይይት አድርገናል። እንግዲህ አሁን የከሰዓቱ መርሃ ግብር በብፁዕ ቅዱስ አባታችን ጸሎት ተከፍቷል። እንግዲህ በዛሬው መርሃ ግብራችን በተለይ አሁን ከሰዓት ባለው መርሃ ግብራችን የሚቀረን መርሃ ግብር ትምህርተ ወንጌል እንደዚሁም ደግሞ ቀጣይ የትኩረት አቅጣጫዎቻችንና ከትላንት ጀምሮ በተወያየንባቸው ጉዳዮች ላይ የሰንበት ትምህርቶች አቋም ተነቦ ይህም እንግዲህ በብፁዕ ቅዱስ አባታችን መልካም ፈቃድ እስከ ቅዱስ ሲኖዶስ ድረስ ደርሶ ለዚያ ግብዓት የሚሆንበት እድል ይኖራል ብለን እናምናለን። ያ ይቀርባል። በመጨረሻም የብፁዕ ቅዱስ አባታችን ጸሎተ ቡራኬ እና ቃለ ምዕዳን ነው የሚኖረን በዛሬው መርሃ ግብር። ሌላው ዋነኛው መርሃ ግብራችን በተለይ እውቅና እንዲሰጠው ሁሉም እንዲያውቀው የምንፈልገው ደግሞ ትልቅ ጉዳይ አለ። እንደሚታወቀው አምናም በዘንድሮ ዓመትም በተለይ ለሰንበት ትምህርቶች ስርዓተ ትምህርት በጣም ትኩረት ተሰጥቶ በቅዱስ ሲኖዶስ በጀት እንዲያዝለት ተፈቅዶ ስርዓተ ትምህርቱ እየተተገበረ እየታተመም እንደሆነ ይታወቃል። እንግዲህ ብዙ ሊቃውንት ተሳትፈውበት የሊቃውንት ጉባኤ አባላት፣ የሰንበት ትምህርት ቤት መምህራን፣ የኮሌጅ የዩኒቨርሲቲ የመንፈሳዊ ማለቴ ነው ተሳትፈውበት የተዘጋጀ ስርዓተ ትምህርት አለ። በስርዓተ ትምህርቱ መሰረት መጻሕፍት ተዘጋጅተው በየአህጉረ ስብከቱ እነዚህ የሰንበት ትምህርት ቤት መጻሕፍት ተግባራዊ እየሆኑ ነው በአሁኑ ሰዓት። አምና ከአንደኛ እስከ 4ኛ ክፍል በአማርኛ እንዳሳተምን እንደዚሁም በብፁዕ ቅዱስ አባታችን ተባርኮ እንደተመረቀ ሁላችንም እናስታውሳለን። በዘንድሮ ዓመትም እግዚአብሔር ረድቶን ቀጣዩ ክፍል ከ5ኛ እስከ 7ኛ ክፍል ያለው ታትሞ ለስርጭት ዝግጁ ሆኗል በአማርኛ። ይህ ብቻ አይደለም። አምና ከ1ኛ እስከ 4ኛ ያስመረቅናቸው መጻሕፍት በዘንድሮ ዓመት ደግሞ ወደ አፋን ኦሮሞ በመተርጎም ከ1ኛ እስከ 4ኛ ክፍል በኦሮምኛ ቋንቋ ታትመው ለስርጭት ዝግጁ ሆነዋል። እግዚአብሔር የተመሰገነ ይሁን። እንግዲህ እነዚህ መጻሕፍት ምርቃት በብፁዕ ወቅዱስ አባታችን መልካም ፈቃድ በሰፊው የምናዘጋጅ ይሆናል ቀኑን ወስነን። ዛሬ ግን ይህ መሆኑ ማብሰር ስላለብን ነው ይህንን የምንናገረው። እነዚህ መጻሕፍት ለስርጭት ዝግጁ መሆናቸው ይህንኑ የሚያበስር መጽሔት አዘጋጅተናል። የመጻሕፍቱን ህትመት አስመልክቶ የተዘጋጀ መጽሔት ነው፣ መጽሔተ ወራዙት። ስለዚህ በቀጣይ ሰፊ መርሃ ግብር ተዘጋጅቶ እነዚህን መጻሕፍት ምክንያቱም ለቤተ ክርስቲያን ያላቸው ፋይዳ ተተኪ ትውልድን በቤተ ክርስቲያን አንጾ
ማሳደግ አንጻር እነዚህ መጻሕፍት ያላቸው ሚና እጅግ ከፍተኛ ስለሆነ ወደፊት ሰፋ ባለመልኩ መጻሕፍቱን የምናስመርቅ ይሆናል። አሁን ግን እነዚህ መጻሕፍት ከ5ኛ እስከ 7ኛ መታተሙ እንደዚሁም ከ1ኛ እስከ 4ኛ በአፋን ኦሮሞ ታትሞ ለስርጭት መዘጋጀቱን ለማብሰር ነው። የቅዱስነታቸው ጸሎት አግዞን ቡራኬ አግዞን ለዚህ በቅተናል። አሁንም በቅዱስነታቸው ጸሎት በብፁዓን አባቶቻችን መመሪያ ሰጪነት ቀጣዮቹን ክፍሎች በሚቀጥለው ዓመት እናጠናቅቃለን ብለን ተስፋ እናደርጋለን። እግዚአብሔር እንዲረዳን የእሱ መልካም ፈቃድ ይሁንልን። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊው ፓትርያርክ ሊቀ ጳጳሳት ዘኢትዮጵያ ወጨቄ ዘመንበረ ተክለ ሃይማኖት፣ ብፁዓን አበው ሊቃነ ጳጳሳት፣ የመንበረ ፓትርያርክ ጠቅላይ ቤተ ክህነት መምሪያ ኃላፊዎች፣ እንዲሁም ከየሀገረ ስብከቱ ሰንበት ቤቶች አንድነት ተወክላችሁ የመጣችሁ የሰንበት ቤት የ14ኛው ጠቅላላ ጉባኤ ተሳታፊዎች እንዲሁም በአዲስ አበባ የምትገኙ የሰንበት ቤት ተወካዮች እንኳን ለ14ኛው የሰንበት ቤቶች አንድነት ጠቅላላ ጉባኤ ማጠናቀቂያ መርሃ ግብር አደረሳችሁ እያልኩኝ በቀጣይ ሁሉም አህጉረ ስብከቶች በየሀገረ ስብከታቸው ባሉ ወረዳዎችና አጥቢያ ሰንበት ትምህርት ቤቶች ከያዝነው ስልታዊ ዕቅድና በዚህ 2 ቀን ውስጥ ካደረግነው ውይይት በመነሳት በ2018 ትኩረት አድርገን የምንሰራባቸውን ጉዳዮች በየዘርፉ እናነሳና ሁላችንም ስንመለስ በዚህ አቅጣጫ መሰረት ስራዎቻችንን በእቅድ እየመራን የምንሄድበትን ማጠቃለያ የምናቀርብ ነው የሚሆነው። እንግዲህ ቅድስት ቤተክርስቲያናችን በዚህ በሰንበት ቤቶች አንድነት ተቋማዊ አሰራር ከመንበረ ፓትርያርክ እስከ አጥቢያ ያለው የሰንበት ቤቶች አባላት የአገልግሎት እንቅስቃሴ እየተጠናከረ ከዘመናት ወደ ዘመናት እንዲሄድ በታሰበው መሰረት በዚህ መዋቅር በአጥቢያ ወረዳ ቤተ ክህነት ሀገረ ስብከት ላይ ያሉ ሀገረ ስብከቶችና በስራቸው ያሉ መዋቅራትን የማደራጀት የማጠናከር ሁሉም ደግሞ በዚሁ ተመሳሳይ ጠቅላላ ጉባኤያቸውን እያረጉ ሪፖርት ማድረግ የሁሉም መዋቅር ዋነኛ ጉዳይ ነው ማለት ነው። በዚህ የተወሰኑ ውሳኔዎችን እና በእቅዳችን የያዝናቸውን ስራዎች ወደ ታች የምናወርደው በጠቅላይ ቤተ ክህነት በመንበረ ፓትርያርክ ደረጃ ሁሉንም ያካተተ በውክልና የምንሳተፈው ጠቅላላ ጉባኤ በተመሳሳይ ወደ ሀገረ ስብከታችን ተመልሰን ያንኑ በወረዳ እስከ አጥቢያ ማድረስ ስንችል ስለሆነ ስራው የሚሄደው የመጀመሪያው ስራ ተቋማዊ አሰራሩ በተቀመጠለት ውስጠ ደንብ መሰረት በየሁሉም መዋቅሮች ጠቅላላ ጉባኤያትን በማድረግ ውሳኔዎችን በመስጠት በእቅድ በተያዘው ስልታዊ እቅድ መሰረት እንዲፈጽሙ ማድረግ የሁሉም መዋቅራት ድርሻ ነው። እንዲሁም በተወሰኑ በተለይ ራቅ ባሉ አካባቢዎች ባሉ ሀገረ ስብከቶች ያሉ ውስን ወረዳዎች አገልግሎት ያልተጀመረባቸውን የማጠናከርና ስልጠና ሰጥቶ ወደ ስራ ማስገባት የሚጠበቅ የመጀመሪያው ተግባር ይሆናል ማለት ነው። ሁለተኛው ጉዳያችን ሰንበት ትምህርት ቤት ህፃናት ጀምሮ እስከ ጎልማሳ ያሉ የቤተክርስቲያኗ አማኞች መጥተው የሚማሩበት ቦታ በመሆኑ አሁን የጀመርነው ስርዓተ ትምህርት ውጤታማ እንዲሆን የዝግጅትና የትግበራ ምዕራፍ ላይ ነው ያለነው። የዝግጅት ስራው የሚቀሩት ስራዎች እንደሚታወቀው በ2018 የምናጠናቀቃቸው ከአንደኛ እስከ 7ኛ ክፍል ያሉት ተጠናቀዋል። ስለዚህ የቅድመ ህፃናት ከ4 ዓመት እስከ 6 ዓመት የ5 የ6 ዓመት 3 ክፍሎችና ከ8 እስከ 12ኛ ክፍል ያሉት ይሆናሉ ማለት ነው። ስለዚህ እነዚህን መጻሕፍት አዘጋጅቶ ማጠናቀቅና ለህትመት ማብቃት በመንበረ ፓትርያርክ ጠቅላይ ቤተ ክህነት ደረጃ የሚሰራ ሆኖ በመቀጠል በትርጉም ደግሞ በአፋን ኦሮሞ፣ በትግረኛ፣ በእንግሊዘኛና በተጨማሪ የተለዩ ባሉ ቋንቋዎች እነዚህኑ መጻሕፍት ተደራሽ የማድረግ እቅዶች ናቸው ያሉት። በሀገረ ስብከት ደረጃ ደግሞ መጻሕፍቶቹን ወደ አጥቢያ የማድረስና በመጻሕፍቱ መሰረት ትምህርቱ ደረጃ በደረጃ ተደራሽ እየሆነ እንዲሄድ ታሳቢ ይደረጋል ማለት ነው። ስለዚህ በስርዓተ ትምህርት አፈጻጸም መመሪያው መሰረት እንደተቀመጠው በገጠር ያሉት በወረዳ ከተማ ያሉትና በትልልቅ ከተማ ያሉት ሰንበት ቤቶች የሚፈጽሙበት የአፈጻጸም አቅጣጫ አለ። ያንን ታሳቢ ባደረገ መልኩ ስርዓተ ትምህርቱን ሁሉም ቦታ ተደራሽ አድርጎ መቀጠሉ የሁላችንም ኃላፊነት ይሆናል። እንዲሁም በሙከራ የጀመርናቸው በሀገረ ስብከት ደረጃ የ4ኛ የ8ኛ ክፍል የምንሰጣቸው
ፈተናዎችና በሀገር አቀፍ ደረጃ ደግሞ የ12ኛ ክፍል የሙከራ ምዘናዎች አሁንም ይቀጥላሉ። ከዛ ወደ ሙሉ ትግበራ ሁሉም ሰንበት ቤቶች ሲደርሱ ደግሞ ለሁሉም ተደራሽ እየሆነ ይሄዳል ማለት ነው። ለዚሁ ማስፈጸሚያ የሚሆኑ የስርዓተ ትምህርቱ ማስፈጸሚያ መመሪያዎች በተለይ ደግሞ ከእድሜያቸው ውጭ ወደ ቤተክርስቲያን የሚመጡ ተማሪዎች የሚስተናገዱበት አግባብ እንዲሁም ደግሞ ትምህርቱን ስንሰጥ የምዘና፣ የሰርቲፊኬት፣ የዝውውር እና ሌሎች ስርዓቶች የሚፈጸምበት መመሪያዎችም በዚህ ዓመት የሚወርዱ ይሆናሉ። ያንን ታሳቢ አድርገን በትግበራ ውስጥ እንሄዳለን። ስለዚህ ስርዓተ ትምህርቱ ብዙ የሰው ኃይል፣ በጀት እና ትኩረት የሚፈልግ ስለሆነ ሁላችንም ይሄንኑ ታሳቢ ባደረገ መልኩ ማውረድ ይጠበቅብናል። አራተኛው ጉዳያችን ስልጠና ነው የሚሆነው። ስልጠና ለሁለት አካላት፣ አንደኛው ለአመራሩ ከታች ከአጥቢያ ጀምሮ ላሉት አመራሮች የሚሰጠውን ስልጠና የማጠናከር የዚህ ዓመት ትኩረት ይሆናል። ሁለተኛው ግን ከየሀገረ ስብከቶች የአሰልጣኞች ስልጠና አሁን በተነገረው መሰረት ሁላችሁም እያሳወቃችሁ ናችሁ። ስለዚህ በመንበረ ፓትርያርክ ደረጃ በቅድስት ሥላሴ መንፈሳዊ ኮሌጅ እና በሌሎች ኮሌጆች የክረምት የመምህራን ስልጠና በዚህ ዓመትም ተጠናክሮ ስለሚቀጥል ግን ቁጥሩ ከፍተኛ ስለሚሆን በተመረጡ ንዑስ ማዕከላት ወይም ደግሞ በየአካባቢያችሁ ሀገረ ስብከታችሁን ልደርሱባቸው የሚችሉት ተመርጠዋል። እሱን በሚሰጣችሁ መመሪያ መሰረት ስልጠናውን ትኩረት አድርገን ክረምት ላይ መስጠትና ለቀጣይ ዓመት የትምህርት ዝግጅት መምህራንን በአግባቡ ማዘጋጀት ይጠበቅብናል የሚለው በጣም ትልቅ ትኩረት የምናደርግበት ጉዳይ ነው። አምስተኛው የውስጥ መመሪያዎችን የሚያስፈልጋቸው ጉዳዮችን በአግባቡ አዘጋጅቶ መላክና የታችኛው መዋቅር ደግሞ በዛ በተዘጋጀው መሰረት በአግባቡ መፈጸም ነው። በተለይ የአቅም ማጎልበቻ ማዕቀፍ የሰንበት ቤቶች የመዝሙር ስርዓት ጋር ተያይዞ የሚነሱ ጉዳዮችን አሁን ጥናት እያደረጋችሁ ባለው መሰረት ከሁሉም ሀገረ ስብከት የሚሰጡ ግብዓቶች ተይዘው የፋይናንስ አሰራርና ንብረት አስተዳደር፣ የምርጫ ስነ ስርዓትና ውስጠ ደንብ፣ የሚዲያና የግንኙነት አሰራር የሚሉ ወደ 6 የሚሆኑ ውስጠ ደንቦች ከናንተ አሁን እየሰጣችሁ ካለው ግብዓት በመነሳት በሀገር አቀፍ ደረጃ ያለው የሁሉም ክፍሎች የሚመለከታቸውን አዘጋጅተው ያወርዳሉ። እሱ የግንዛቤ ማስጨበጫ ስራዎች ይሰራና እስከ ታችኛው መዋቅር በዚህ ዓመት የማውረዱን ከመዋቅር ትግበራው ጋር አንድ ከማድረጉ ጋር አናበን ማስፈጸሚያ የሚሆኑን የውስጥ አሰራር ማስፈጸሚያ ሰነዶች የሚቀርቡ ይሆናሉ ማለት ነው። ስድስተኛው ሚዲያና ቴክኖሎጂ ነው። ሰንበት ቤቶች ወጥ የሆነ የሚዲያና የመናበቢያ ስርዓታቸውን በየጊዜው እያሳደጉ እንዲሄዱ ቴክኖሎጂ የሚያለማ ወይም ደግሞ የቴክኖሎጂ ቲም ተቋቁሞ እየሰራ ነው ያለው። ከዛ መካከል አንደኛው ዳታቤዝ የሚያለማ ወይም ደግሞ የሚያበለጽግ ቲም አለ። በየሀገረ ስብከቶች የተጀመሩትን ወደ አንድ አምጥቶ ሁላችንም የመረጃ ልውውጥ ስርዓታችን ቴክኖሎጂን መሰረት ያደረገና እንዲሁም በሚዲያ ደግሞ አዎንታዊ ተጽዕኖ የሚፈጥሩ የቤተ ክርስቲያንን መልእክትና ወጣቶቹን የምናስተምርበትን ስርዓት ሁሉም አካል ተናቦ መፈጸም የሚችልበትን ስርዓት እንደ ትኩረት አቅጣጫ ይዘናል። ይህንኑ ለማስፈጸም ደግሞ በፕሮጀክት እንዲሰሩ በተለይም በፕሮጀክት በየዓመቱ አንዳንድ ፕሮጀክቶችን ሁለት ፕሮጀክቶችን እየያዝን የምንፈጽማቸውን ይህንኑ በዚህ ዓመትም አጠናክሮ የመቀጠል ስራዎች ላይ እንቀጥላለን። አንደኛው ባለፈው ዓመት ተወስኖ ሁሉም ሰንበት ቤቶች ወጥ የአመራር አደረጃጀት አመራረጥ ስርዓት ያልነውን በዚህ በ2018 እናስፈጽማለን ማለት ነው። ሁለተኛው የሰንበት ቤቶች የተሰጠው ውድድር ፕሮጀክት እየተዘጋጀ ነው ያለው። እሱም በልዩ ልዩ አግባብ ተግባራዊ እናደርጋለን። እንዲሁም ወጣት ኦርቶዶክሳውያን በኢኮኖሚ ተጠቃሚነት የሚገጥማቸውን ዘርፈ ብዙ ክፍተቶች መፍታት የሚያስችሉ ከሚመለከታቸውና በዚህ ዘርፍ ከሚሰሩ ኦርቶዶክሳውያን ተቋማት ጋር በመሆን የሚቀረጹና የሚተገበሩ ፕሮጀክቶች ይኖራሉ። ከዛ ውጭ አሁን በጠቅላላ ጉባኤያችን መጨረሻ የሚቀርበው ትናንትናና ዛሬ ውይይት አድርገን ያቀረብናቸውን የውሳኔ ሀሳቦች እቅድ አውጥተን የምንተገብራቸው ሲሆን በመጨረሻም በቤተ ክርስቲያናችን ላይ ከውስጥም ከውጭም የሚመጡ ልዩ ልዩ ፈተናዎች ስላሉ እሱን በተመለከተ ለሲኖዶስና ለጠቅላይ ቤተ ክህነት የሚቀርቡ ጥናቶችና ምክረ ሀሳቦችን እናንተ በምትልኳቸው መረጃዎች ላይ ተመስርተን እያዘጋጀን የማቅረብ ስራውን እንቀጥላለን። በተለይ ደግሞ የቤተ ክርስቲያን ወቅታዊ ፈተናዎች መካከል ውስጥ ላይ ያለው የአሰራር የብልሹ አሰራር፣ ሙስና፣ የማይጠቅሙ ትውልዱን የማያንጹ አሰራሮችን በጎ በሆነ አሰራር
ክፉውን ክፉ በማለት በጎውን በማበረታታት የመስራት ስራችንን አጠናክረን እንሄዳለን። ለዚህም ከአሃት አብያተ ክርስቲያናት ጋር የጀመርናቸውን በጋራ የምንሰራቸውን ስራዎችና ከሌሎች ቤተክርስቲያን ከሚመለከታቸው መደበኛ መዋቅራት ጋር እየተናበብን በቅድስት ቤተክርስቲያን ላይ ያለንን የተተኪ ትውልድ ድርሻ ለመወጣት ትኩረት አድርገን እንሰራለን ማለት ነው። ስለዚህ በስልታዊ እቅዳችን ላይ በአመት የምንሰራቸው ስራዎች ላይ እነዚህ መሰረታዊ ነገሮችን አካተን በየሀገረ ስብከቱ የተጀመሩትን በጎ ነገሮች እያስፋፋን እያጠነከርን እንደ ሰንበት ትምህርት ቤት መስራት ያለብንን ስራ ለመስራት እነዚህን አቅጣጫዎች በተጨማሪነት ይዘን እንፈጽማለን ማለት ነው። የ14ኛው የሰንበት ትምህርት ቤቶች አንድነት ጠቅላላ ጉባኤ የወሰናቸውን ቀጣይ የሚቀርበውን የውሳኔ ሐሳብና ይህንን አያይዘን ለሁሉም ሀገረ ስብከት በተለመደው መዋቅራዊ አሰራራችን የሚደርሳቸው ይሆናል። ይህንን እንድንፈጽም እንግዲህ የቅዱስ አባታችን ጸሎት፣ የቤተክርስቲያናችን አባቶችና የሁሉም አካላት ድርሻ ያስፈልገዋል። እግዚአብሔር ይስጥልን። እንግዲህ የዚህ 14ኛ ጠቅላላ ጉባኤ የቃለ ጉባኤ ማጠቃለያና የጋራ የውሳኔ ሐሳብ ነው የሚቀረን። ይህንንም የሚያቀርብልን መምህር አቤል ቤዛ የሀገር አቀፍ ሰንበት ትምህርት ቤቶች አንድነት የሥራ አመራር ጉባኤ ጽሕፈት ቤት አስተባባሪ ናቸው። በመሆኑም በጉባኤው ከቀረቡት ዓመታዊ ሪፖርቶች፣ ተዘጋጅተው ከቀረቡ ጥናታዊ ሰነዶች፣ ከአህጉረ ስብከት ከቀረቡ አስተያየቶች እና ከጉባኤው ተሳታፊዎች ከተነሱ የውይይት ሐሳቦች ግብዓት በመነሳት ባለ 12 ነጥብ የአቋም መግለጫ በማውጣት ተጠናቋል። አንደኛ፣ በጠቅላላ ጉባኤው የቀረበውን የሰንበት ትምህርት ቤቶች አንድነትና የአህጉረ ስብከት አንድነቶች የሥራ አፈጻጸም ሪፖርት የተሰጡ የሥራ አቅጣጫዎችን ጠቅላላ ጉባኤው ተቀብሎ ያጸደቀ ሲሆን የሰንበት ትምህርት ቤቶች የ5 ዓመት መሪ ዕቅድ አፈጻጸም በተጠናከረ መልኩ እንዲቀጥል ጉባኤው ወስኗል። ሁለተኛ፣ በቅዱስ ሲኖዶስ የጸደቀው መሪ ዕቅድን በተመለከተ በትኩረት የምንከታተለውና የብዙ ምሁራን ጊዜ ዕውቀትና ጉልበት የፈሰሰበት ስራ ወደ ተፈለገው ውጤት እንዳይመጣ የሚደረገው የማሰናከል ስራ በእጅጉ ያሳዘነን ከመሆኑም ባሻገር እናት ቤተ ክርስቲያናችን ዘመኑን የዋጀ ስልታዊ አካሄድ እንዳትከተል አሉታዊ ተጽዕኖና ከፍተኛ ስጋት አሳድሯል። የመሪ ዕቅድ ትግበራውን በተያዘበት አግባብ ማፋጠን የሊቃውንቱ፣ የካህናት፣ የምእመናን፣ የሰንበት ትምህርት ቤት አባላትና ባለድርሻ አካላትን ሚና በሕግ ማውጣቱ ላይ ከፍ እንዲል በአጽንኦት እንጠይቃለን። ሶስተኛ፣ በቤተ ክርስቲያን አስተዳደር በቃለ ዓዋዲ የተደነገገው የምእመናን፣ የካህናትና የሰንበት ትምህርት ቤቶች ከመንበረ ፓትርያርክ እስከ አጥቢያ ሊኖራቸው የሚገባ የሰበካ ጉባኤ ሱታፌ በጽኑ እንዲተገበር እንዲሁም የሰንበት ትምህርት ቤት አባላት በጊዜ በጉልበትና በእውቀት ከሚሰጡት የጎላ አስተዋጽኦ አንጻር ውክልናችን በቁጥር ከፍ እንዲል አበክረን እንጠይቃለን። አራተኛ፣ ልዩ ልዩ የአስተዳደርና የቀኖና ጥሰት እየተፈጸመ የቅድስት ቤተ ክርስቲያን አንድነቷ እንዲሸረሸር የሚደረጉ ድርጊቶችን በጽኑ እንቃወማለን። የቅዱስ ሲኖዶስ ልዕልና እንዲከበር፣ የቤተ ክርስቲያን አንድነት እንዲጸና፣ መለያየት እንዲወገድ፣ በዚህም የተፈጠሩ ልዩነቶች ተቀራርቦ በመነጋገር የበደለ ክሶ ያጠፋ በቀኖና ታርሞ እንዲስተካከሉ፣ በሀገር ሰላምና አንድነት ላይም ቅድስት ቤተ ክርስቲያን የቀደመ ሚናዋን እንድትወጣ እንጠይቃለን። አምስተኛ፣ በአብያተ ክርስቲያናት መካከል ያለው የሀብት ስርጭት ፍትሐዊነት መጉደል ቤተ ክርስቲያን ከገጠር
ወደ ከተማ እየተሰደደች መሆኗ በግልጽ የሚታይ በመሆኑ ለዚህ ችግር ትኩረት በመስጠት የአጥቢያ አብይ ጉባኤን በማደራጀት ወደ ሥራ እንዲገባና በተደጋጋሚ እንደሚነሳው የፋይናንስ አስተዳደሩን የተማከለ የሚደረግበት ስርዓት እንዲዘረጋ በአጽንኦት እንጠይቃለን። ስድስተኛ፣ አብዛኛው የቤተ ክርስቲያኗ ሀብት የሚመነጨው አጥቢያ ላይ በመሆኑ አስፈጻሚ አካላት ገንዘብ መልቀምና መጠበቅ ላይ በሀብት ምደባም ይሁን ለአስተዳደር ስራ ብቻ ትኩረት በማድረጋቸው ሕፃናትን የማሰማራት ወጣቶችንና ምዕመናንን የመጠበቅ ስራው በአብዛኛው ተዘንግቷል። ስለዚህ ይህ ጉዳይ በአስቸኳይ እንዲስተካከል እንጠይቃለን። ሰባተኛ፣ የሰንበት ትምህርት ቤቶች መዋቅር የበጀት እጥረት ከፍተኛ በመሆኑ ስርዓተ ትምህርቱን በማስፈጸም የመጽሐፍ ስርጭቱንና ሌሎችንም ዘርፈ ብዙ የሰንበት ትምህርት ቤት ስራዎች ከፍተኛ እንቅፋት በመፍጠሩ መፍትሄ እንዲሰጠው እንጠይቃለን። ስምንተኛ፣ የቅድስት ቤተ ክርስቲያን የሰንበት ትምህርት ቤት አባላት የጠነከረ የኢኮኖሚ አቅምና ማህበራዊ መስተጋብር ፈጥረው ቤተ ክርስቲያናቸውን እንዲጠብቁና ለሀገርም ረብ ያለው ነገር ማበርከት እንዲችሉ የማድረግ ሚናዋን ዘንግታለች። ስለዚህ ጉዳዩ ከፍተኛ ትኩረት ተሰጥቶት በቂ ሀብት በመመደብና ተገቢ አመራር በመስጠት በአባላት ሁለንተናዊ ሕይወት ዙሪያ አስፈላጊ ለውጥ ማምጣት እንዲቻል ጥረት ይደረግ ዘንድ በአጽንኦት እንጠይቃለን። ዘጠነኛ፣ የሰንበት ትምህርት ቤቶችም ሆነ ሌሎች የቅድስት ቤተ ክርስቲያን አገልጋዮች የብፁዓን አበው ሊቀ ጳጳሳትን የቅርብ ክትትል የሚፈልግ ሆኖ እያለ ሀገረ ስብከቶቻቸውን በዓመት ለውስን ጊዜያት አንዳንዴም አንዴ ብቻ በሚጎበኙ ሊቃነ ጳጳሳት የተነሳ አገልግሎቶች እየታወኩ ይገኛሉ። ስለዚህ ብፁዓን አበው ሊቃነ ጳጳሳቱ ሀገረ ስብከቶቻቸውን በተገቢው መልኩ እንዲከታተሉ የሚመለከተው አካል ተገቢ ቁጥጥር እንዲያደርግ በአጽንኦት እንጠይቃለን። አስረኛ፣ የሰንበት ትምህርት ቤቶች ጠቅላላ ጉባኤ በዓለም አቀፍ ደረጃ ያሉ የሰንበት ትምህርት ቤቶች አንድነቶች ተወካዮች ተሰባስበው የሚመክሩበት፣ ስለ ቤተ ክርስቲያን የሚወያዩበት፣ ቀጣይ ስራዎች የሚተልሙበት ጉባኤ ነው። ይህ ጉባኤ የሰንበት ትምህርት ቤት ተወካዮች ከቅዱስ ፓትርያርኩ ከብፁዓን አበው ሊቃነ ጳጳሳትና ከሌሎች የሥራ ኃላፊዎች ጋር የሚወያዩበትም ጭምር ነው። ይሁን እንጂ ይህ ጉዳይ በትክክል ተፈጻሚ እየሆነ አይደለም። ስለዚህ ይህ ጉባኤ ከዚህ በኋላ የሚካሄዱ ጠቅላላ ጉባኤያት በቅዱስ ፓትርያርኩ ጸሎተ ብራኬ ተከፍተው በቅዱስ ፓትርያርኩ ቃለ ምዕዳን የሚዘጉ ብፁዓን አበው ሊቃነ ጳጳሳትም ተገኝተው የሚመሯቸውና የጠቅላይ ቤተ ክህነት የመምሪያ ኃላፊዎችና የአህጉረ ስብከት ሥራ አስኪያጆች ተገኝተው የሰንበት ትምህርት ቤቶችን ጉዳይ በኃላፊነት የሚከታተሉባቸው እንዲሆኑ በአጽንኦት እንጠይቃለን። 11ኛ በዚህ ጉባኤ ላይ በተለያዩ ምክንያቶች ያልተገኙ የአህጉረ ስብከት ተወካዮች እንዳሉ ቢታወቅም በተለይ ግን በትግራይ ክልል ከሚገኙ አህጉረ ስብከት ጋር በተፈጠረው እጅግ አሳዛኝ መለያየት የተነሳ የክልሉ አህጉረ ስብከት ተወካይ ወንድሞችና እህቶች ባለመገኘታቸው ጉባኤው ከፍተኛ ሐዘን ተሰምቶታል። ከዚህ በላይ ችግሩ ወደ ምዕመናን እየሰፋ መሄዱ ጉባኤውን በእጅጉ አሳስቦታል። በ13ኛው ዓመታዊ ጠቅላላ ጉባኤ ላይ አበክረን ከወንበራችን በመነሳት
በልመናና በልጅነት መንፈስ መፍትሄ እንዲያገኝ ብንጠይቅም ምንም አይነት እንቅስቃሴ ባለማየታችንና ይህ መለያየት ከጊዜ ወደ ጊዜ እየሰፋ ሄዶ በአንዲቷ ቤተ ክርስቲያን ላይ ከፍተኛ አደጋና የማይጠገን ስብራት እያደረሰ በመሆኑ ልዩነቶችን አስወግዶ በስርዓተ ቤተ ክርስቲያን አግባብ የክልል ትግራይ አህጉረ ስብከት ወደ መዋቅራቸው ጠቅላይ ቤተ ክህነት ይመለሱ ዘንድ በእኛ በኩል የተቻለንን ሁሉ እንደምናደርግ ቃል በመግባት አሁንም ችግሩን ለመፍታት እርቀ ሰላሙንም ለማምጣት ከፍተኛውን ድርሻ ሊወጡ የሚችሉት ብፁዕ ወቅዱስ አባታችን እንደሆኑ እናምናለን። ይህንንም ለመፈጸም ቅዱስነቶ ቃል ይገቡልን ዘንድ የቤተ ክርስቲያን ልደት ተብሎ በሚታወቀው በዛሬው በዓለ ጰራቅሊጦስ ስም ልክ እንዳምና ሁሉ ከመቀመጫችን በመነሳት በታላቅ አክብሮት እና ትሕትና እንጠይቃለን። 12ኛ እነዚህ የ14ኛው ዓለም አቀፍ የሰንበት ትምህርት ቤቶች አንድነት ጠቅላላ ጉባኤ የጋራ የውሳኔ ሐሳብ በቀጣይ የቅዱስ ሲኖዶስ ስብሰባ አጀንዳዎች እንዲሆኑ አበክረን እንጠይቃለን። ብፁዓን አበው ሊቃነ ጳጳሳት፣ የተከበራችሁ የዚህ ጉባኤ ተሳታፊዎች፣ የሰንበት ትምህርት ቤት አባላት፣ ኃላፊዎችና ሁላችሁም አባላት እንደዚሁ በዚህ ጉባኤ የተገኛችሁት ወገኖቻችን ሁሉ እግዚአብሔር አምላክ ሁላችንም ለዚሁ ለዓመታዊ ታላቁ የቤተ ክርስቲያን በዓል እንኳን አደረሰን አደረሳችሁ። በዓሉ እንግዲህ መጀመሪያ ጉባኤያችሁ እንኳን በሰላም አፈጸማችሁ ለማለት ፈልጋለሁ። ዓመታዊ ጉባኤያችሁን ዓመታዊ ጉባኤ የሰላማዊ ጉባኤ የሰንበት ትምህርት ቤት መዘምራን በጠቅላላ በውጭም በውስጥም ያላችሁ ታላቁ የበዓል የምትጠብቁና የምታስፋፉ ወገኖቻችን ሁሉ እንኳን ለዚህ አበቃን በቃችሁ። ቅድም በመግቢያው ላይ የዘመሩት መዘምራን እንደጠቀሱት ሁሉ አንትሙ ሰንበሩ ሀገረ ኢየሩሳሌም እስከተለብሱ ኃይለ እምአርያም የተባለውን ትእዛዝ ሐዋርያት ተቀብለው ያው በዛሬው ቀን መንፈስ ቅዱስን ተቀብለዋል ማለት ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በ40ኛው ቀን በተነሳ በ40ኛው ቀን ወደ ሰማይ በሚያርግበት ጊዜ እናንተስ በኢየሩሳሌም ቆዩ፣ ሰማያዊ ኃይልን ሰማያዊ ጸጋን እስከምትጎናጸፉ ድረስ በኢየሩሳሌም ሆናችሁ ተጠባበቁ ብሏቸው ነበር እና ጌታ በተነሳ በ50ኛው ቀን ባረገ በ10ኛው ቀን መንፈስ ቅዱስን በዛሬው ቀን መንፈስ ቅዱስን ለሐዋርያት ልኮላቸው ሐዋርያት ደግሞ ፈሪዎች የነበሩ ደፋሮች ሆኑ። ማለትም ለስብከተ ወንጌል፣ ለሰማዕትነት፣ ለቤተ ክርስቲያን ምስረታ ጠንካሮች ሆኑ ማለት ነው። ደፋሮች ሆኑ በምንልበት ጊዜ ለዚሁ ለመንፈሳዊ ተግባር ነው። አላዋቂዎች የነበሩም በእውቀት የተጎናጸፉበት ቀን ነው ዛሬ። ስጦታው ለሁሉም ተሰጥቷል። ለሁሉም እንደየአቅሙ እንደየ እምነቱ ጽናት እንደየ አእምሮው ስፋት ለሁሉም ተሰጥቷል። መንፈስ ቅዱስ ለሁሉም ወርዶላቸዋል ማለት ነው። ለሐዋርያት እንግዲህ በዛሬው ቀን በተለየ ሁኔታ ለሐዋርያት የወረደው መንፈስ ቅዱስ ቅድም እንደተባለው የእሳት ላንቃዎች መስለው በሐዋርያት አርእስት ላይ የታዩት ብርሃናት
የመንፈስ ቅዱስ መውረድን የሚመለከቱ ሐዋርያትም መንፈስ ቅዱስን የተቀበሉ የሚያስረዱ ናቸው። እንደ እሳት ላንቃዎች ሆኖ ነው የታየው መንፈስ ቅዱስ ሲወርድ እና ሐዋርያት ይህንን ኃላፊነት የተረከቡት በዛሬው ቀን ነው። ቤተ ክርስቲያናችንም የተመሰረተችው ለቤተ ክርስቲያናችን ምስረታ፣ ለቤተ ክርስቲያናችን ሕልውና፣ ለቤተ ክርስቲያናችን እድገት እና ልዕልና ይሄ በዓል ትልቅ አስተዋጽኦ ያደረገ ነው እና እንግዲህ እናንተም በዚሁ ዕለት በዚህ ተገኝታችሁ የሰንበት ትምህርት ቤት በየዓመቱ በዚሁ በመንፈስ ቅዱስ ኃይል እየተሰበሰባችሁ የቤተ ክርስቲያን ጥበቃ የቤተ ክርስቲያን ዘበኛ ሆናችሁ እየጠበቃችሁ ያላችሁ ልጆቻችን ናቸው። ስለዚህ ኃላፊነት በአግባቡ እንዲቀጥል በአግባቡ እንዲሰራ በህብረት በአንድነት በንጽህና በቅድስና በሐቀኝነት ምእመናንም ካህናቱም ምእመናኑም ህዝበ ክርስቲያኑም ወጣቱም ሁሉ እንደየአቅሙ መንፈስ ቅዱስ ባይቀበል ኑሮ በዚሁም አንገኝም። ሁላችንም እንደየአቅማችን መንፈስ ቅዱስ በሰጠን መመሪያ ነው እየተቀበልን ያለ ነው እንጂ መንፈስ ቅዱስ ያልወረደበት ሰው ክርስቲያንም ሊሆን አይችልም። ሊጾምም ሊጸልይም አይችልም። መንፈስ ቅዱስ ለዚህ ሁሉ መሰረት ነው ማለት ነው። መንፈስ ቅዱስ እንደየአቅሙ ተሰጥቶታል ለሁሉም ክርስቲያናዊ ፍጥረት። ስለዚህም በዚሁ እየተመራን በቅዱስ መንፈስ እየተመራን ቤተ ክርስቲያናችንን እንድንጠብቅ እናንተ በተለይ ደግሞ በተሰጣቸው ኃላፊነት የሰንበት ትምህርት ቤት ዓለም አቀፍ ነው። ሳንዴይ ስኩል ዓለም አቀፍ ነው እና የቤተ ክርስቲያን ዘበኛ ነው ብዬ እንደው ጠባቂ ተንከባካቢ ነፋስ እንዳይገባ ሌሎቹ እምነቶች እንዳይበጠብጡ እንዳይገቡ የሰንበት ትምህርት ቤት ታላቅ ኃላፊነት አለበት። ኃላፊነቱ ለሰንበት ትምህርት ቤት ብቻ አይደለም የምንለው፣ ካህናቱም ሊቃውንቱም ሁሉም ይህንን ጥበቃ እንዲኖራቸው ያስፈልጋል። እንግዲህ ቤተ ክርስቲያኒቱ ህልውናዋ፣ ልዕልናዋ፣ ቅድስናዋ የሚጠበቀው በካህናትና በወጣቱ ትውልድ ኃላፊነቱን የሚረከብ ወጣት ነውና ለወደፊቱም የሚያስቀጥላት ቤተክርስቲያኒቱን ወጣቱ ትውልድ ነውና ይህን ኃላፊነት ሁሉም መቀበል እንዳለበት ነው የምናሳስበው። እንግዲህ በእኛ አንድ የሚጎድለን ነገር ምንድነው? ሰባኪዎች አሉ። መጀመሪያ ትልቁ ሲስተማችን የሰንበት ትምህርት ቤት በየአጥቢያ ቤተክርስቲያኑ መኖሩ ነው። በየአጥቢያ ቤተክርስቲያኑ በከተማም በገጠርም እንዳለ ነው የምናምነው። ከሌለም ደግሞ እንዲኖር ማድረግ ያስፈልጋል። በየአጥቢያ ቤተክርስቲያኑ ሰንበት ትምህርት ቤት ካለ ቤተክርስቲያኒቱ ተጠበቀች ማለት ነው። በእውነቱ ቤተክርስቲያኒቱ በሰንበት ትምህርት ቤት ወጣቶች ልጆች ከካህናቱም ከምእመናኑም ሆነው ተደጋግፈው ቤተክርስቲያኒቱን መጠበቅ የሚችሉ የጎደለውን ነገር ሁሉ መሙላት የሚችሉ የተዛባውን እንዲቃና የሚያደርጉ የሰንበት ትምህርት ቤት ወጣቶች ናቸውና
በየገጠሩ በየከተማው በየገጠሩም ያሉ በየአጥቢያ ቤተ ክርስቲያናቱ ያሉ ተማሪዎች የሰንበት ትምህርት ቤት ወጣቶች በጣም ሊመሰገኑ የሚገባቸው ናቸው። አሁንም ቢሆን በተጠናከረ ሁኔታ ይሄ የሰንበት ትምህርት ቤት ህልውና መጠንከር አለበት፣ መስፋት አለበት፣ ማደግ አለበት። የቤተ ክርስቲያኒቱ ጠባቂ ነውና ማለት ነው። እንግዲህ በየቤተ ክርስቲያን አብያተ ክርስቲያናት ያሉት ካህናትም ሊቃውንትም ሁሉም በስራችን ሌላ ስራ የለንም። ሌላ ስራ እኮ የለንም። ቤተ ክርስቲያኒቱን ለመጠበቅ ህልውናዋን፣ ቅድስናዋን፣ እድገቷን ለመጠበቅ ነው እና ያለነው ሁላችንም ይህም ኃላፊነት መቀበል አለብን ማለት ነው። እንግዲህ ሰላምና አንድነት ምንጊዜም ቢሆን ለሀገራችን ያስፈልጋታል። የሀገራችን ክርስቶስ ሰላሜ አሐድግ ለክሙ ወሰላም ዚአየ ሆክሙ ብሎ የተናገረው ሰላሜን እተውላችኋለሁ ሰላሜንም እሰጣችኋለሁ ብሎ የተናገረው ያስተማረው እኛ እንድንጠብቀው ነው። የሰላም ሰዎች እንድንሆን፣ ሰላማውያን እንድንሆን፣ ፍቅርና ሰላም በመካከላችን እንዲኖር ሁላችንም ለዚሁ ትልቅ ዝንባሌ እንዲኖረን መንፈስ ቅዱስ በአእምሮአችን ውስጥ እንዲያድር በሩን መክፈት አለብን። ዝንባሌ ከሌለ እኮ መንፈስ ቅዱስ ሊገባ አይችልም እኮ። ዝንባሌ ያስፈልጋል። መንፈስ ቅዱስን ለመቀበል ዝግጅት ያስፈልጋል። አእምሮን መክፈት ያስፈልጋል። መንፈስ ቅዱስን ለመቀበል ዝግጅት ያስፈልገዋል። ስለዚህም ሁላችንም የመንፈስ ቅዱስ ልጆች እንድንሆን፣ ሁላችንም ሰላማውያን እንድንሆን፣ ሁላችንም የቤተ ክርስቲያን ህልውና ጠባቂዎች እንድንሆን። ቤተ ክርስቲያኒቱ ከሌለች እኮ ምንም ነገር የለም እኮ። ሰላም የሚገኘው ከቤተ ክርስቲያን መሆን አለበት። ከቤተ ክርስቲያን መሆን አለበት። አዎ፣ ሰላም የሰላም ቤት ስለሆነች ክርስቶስ የሰላም አባት የሰላም አምላክ ስለሆነ በዚሁ መሰረት ቤተ ክርስቲያንም የሰላም ቤት መሆን አለባት። አእምሮአችን የሰፋ እንዲሆን ሁላችንም ጥረት ማድረግ አለብን። ስለዚህ በዚሁ በእውነቱ በጣም አባታችን አቡነ ኤልያስም ቅድም እንዳስተማሩት ልባችንን መስጠት አለብን፣ ለእግዚአብሔር መስጠት አለብን። አእምሮአችን የሰፋ መሆን አለበት። ሰላማዊያን እንደሆን ያስፈልጋል። አሁን እናንተ አምናም ዛሬም እንዲሁ እኔን ወደ እኔ የምታቀርቡት ጥያቄ እኔ ለሰላም እንደራሴ እንደራሴ ሰላምን ፈልገዋለሁ፣ ሰላሙንም ደግፋለሁ። የሰላም ሰዎች ሁላችንም የሰላም ሰዎች እንድንሆን፣ ሁላችንም አንድነታችን እንዲጸና፣ የወጡትም እንዲገቡ፣ ያሉትም እንዲበረቱ እወዳለሁ፣ እመኛለሁ፣ ጸልያለሁ። ነገር ግን ያለው ሁኔታ ያው የአባ ማትያስ ብቻ ሳይሆን የሁሉም ነው። የቅዱስ ሲኖዶሱም ዋና ቅዱስ ሲኖዶሱም ነው። ከዛም ደግሞ የሁሉም ዝንባሌ በውጭም ያለ በውስጥም ያለ ሕዝብ ሁሉ ለዚሁ ቢታጠቅበት ነው እንጂ እኔ ብቻዬንማ ምንድን ነው የማደርገው? እንግዲህ እኔ ለሰላሙ ድጋፍ ካሁን ቀደም ሽማግሌዎች ራሳቸውን ለዚሁ መስዋዕት አድርገው በገንዘባቸው፣ በጉልበታቸው፣ በእውቀታቸው ሰላም እናመጣለን ብለው ወደ ሲኖዶስ የቀረቡ ነበሩ። ፈቃድ ስጡን እንድናሳርግ ብለው
እነሱም እስካሁን ድረስ ይሞክራሉ። ድጋፍ ሰጥተናቸው ለእርቅ ለሰላም መቼስ ምን ጊዜ ቢሆን ለእርቅና ለሰላም ድጋፍ መስጠት ተገቢ ስለሆነ ሲኖዶሱም ራሱ ቃዋም ሲኖዶስ እግዚአብሔር ኃይሉን ብርታቱን ይስጣችሁ መንፈስ ቅዱስ ይከተላችሁ ብለን ሰጥተናቸው ነበር። እስካሁን ድረስ እንግዲህ ያው ጥረት እያደረጉ ነው እና አሁን እንግዲህ ሁሉም ሊያስብበት ይገባል። ደግሞ ያለው ችግር ምን እንደሆነ ሁላችሁም ታውቃላችሁ። የመራራ ነው ያለፈው የተፈጸመው ነገር እጅግ መራራ ነው። በዛ ሀገር ላይ ደረሰው ችግር እጅግ መራራ ስለሆነ ሰው በዚሁ እስካሁን ድረስ መቼስ ይሄ እየታሰበ ነው ይመስለኛል። ሰዎቹም ሽማግሌዎችም ያገኙት ውጤት ይህን ያህል አይደለም። አሁንም ይሄ ቢቀጥል ነው እንግዲህ ሁላችንም ተሰልፈን እንድንቀጥል ነው እንጂ እኔ ብቻዬን ምን አደርጋለሁ እኔ ብቻዬን እና የሚቻለኝን ያህል ግን ለማድረግ ወደ ኋላ አይደለም። እኔ በእውነቱ የሚቻለኝን ሁሉ ያደረኩት እንደማውቃለሁ። ከመሆኑ በፊት ብዙ ነገር ሰርቻለሁ። ይሄንን መናገር አልፈልግም፣ ምክንያቱም አስፈላጊም አይደለም። ከመሆኑ በፊት ብዙ ጥንቃቄ ማድረግ ነበረብን። ያም ሆነ ይህ ሙከራችን ምንጊዜም ቢሆን አያርፍም። ነገሩ እስኪቀዘቅዝ ድረስ ነገሩ እንዲያው ያው የተደረገው ነገር ሁሉ ትንሽ እስከሚቀዘቅዝ ድረስ እስከሚረሳ ድረስ ነው መሰለኝ። እስካሁን ድረስ የተሳካ ነገር የለም እንጂ እኔ ለዚሁ ለሰላሙ ለአንድነቱ አእምሮዬ የሚተኛ አይደለም። በእውነቱ እፈልጋለሁ፣ ጸልያለሁ፣ እመኛለሁ እና ግን በአንድ ቀን ብቻዬን የማደርገው ነገር የለም ማለት ነው። ከባድ ነው ነገሩ፣ ከባድ ነው እና ሁላችንም መታጠቅ አለብን ይህንን ለማሸነፍ። ቅዱስ ሲኖዶሱም ህዝቡም በዛ ያለውም በዚህም ያለውም በውጭም ያለው በውስጥም ያለው ይህንን አንድነት ለመመለስ ለሁላችንም ሐሳብ የሁላችንም ኃላፊነት ስለሆነ በዚሁ መጠንከር አለብን ለማለት ነው የምፈልገው። እና እናንተም ደግሞ ስለዚህ ማሰባችሁ በጣም ይሄ ሰንበት ትምህርት ቤት ቅድም እንዳልነው ነው። የሰንበት ትምህርት ቤት ለቤተ ክርስቲያን ህልውና ለአንድነት ህልውና የምታደርጉት ጥረት ሊቃውንቱም እንደዚህ ነው ያሉት። ሊቃውንቱ ቤተ ክርስቲያን እንደዚህ ነው ያሉት። ሰላም ይምጣ ብለው ነው የተማጸኑት። ሰላም መመስረት አለበት ብለው መነኮሳቱ የመነኮሳትም ጉባኤ ነበር፣ የሊቃውንት ጉባኤ ነበር። እንደዚህ ሁሉ ምኞታቸው ይሄ ነው። ነገር ግን እንዴት አድርገን ነው እስቲ የምንገታው ማለት ነው? የሁላችን ጸሎትም የሁላችንም ኃይል መኖር አለበት። የሁላችንም እርዳታ መኖር አለበት የሚለው ነው። አሁን ሁላችሁ ቆማችሁ ጠይቃችሁኛል። አምናም እንደዚሁ አሁንም እንደዚሁ። ታዲያ እኔ ምንድን ነው የማደርገው? እስቲ ብቻዬን የማደርገው ነገር ብዙ ከዚህ በላይ የምለው ነገር የለኝም። ለጉዳዩ ግን በጣም እኔ ደጋፊ ነኝ 100%። እርዳታ የሚገባኝን የምችለውን ደግሞ አደርጋለሁ። ይሄን ነው መልሴ፣ ይሄ ነው እና እግዚአብሔር ይስጥልኝ። ስለ ጉባኤያችሁ ስለ ሐሳባችሁ ስለዚህ ስለ ሐሳብ መግለጫችሁ ሁሉ በጣም አመሰግናለሁ። ጥሩ ነው። የብዙ ነገር ተናግራችኋል። ብዙ ለቤተ ክርስቲያን የሚጠቅም ነው። ብዙ ሐሳቦችን አቅርባችኋል። ሁሉ ያው እንግዲህ እግዚአብሔር አምላክ ሁላችንም ተደጋግፈን
ተመካክረን የምናደርገው የምንፈጽመው ይሁን ነው። እና እናንተም በርቱ፣ እናንተም በርቱ፣ ሌሎቹንም አሳምኑ። በተለይ በቅድም አንድ ልጥቀስ መሰለኝ አንድ ልጥቀስ። ለምሳሌ የመሪ ዕቅድ ጉዳይ ተነስተዋል። እሱ በጣም እኔ በእውነቱ መሪ ዕቅድ መኖር አለበት ተብሎ ስንት ተለፍተውበታል። እንዳላችሁት ሁሉ ስንት ሊቃውንት ተለፍተውበታል፣ ስንት ሊቃውንት ደክመውበታል። በነፃ ለቤተ ክርስቲያን ሲሉ በነፃ እውቀታቸውን፣ ጉልበታቸውን፣ ጊዜያቸውን መስዋዕት አድርገውበታል። ነገር ግን አንዳንድ ነገር ይታያል። ትንሽ እንቅፋቶች አሉ። ግን ነገሩ ሁሉ ሲኖርሱ ወስነዋል፣ እንደሱ አጥርቆታል። ነገር ግን አንዳንድ ነገሮች እንደው መሰናክሎች ይታያሉ። እነሱም ያው አይ ቲንክ ይህን ያህል ብዙ ከባድ አይደለም። ብርታት ያስፈልጋል፣ መጠናከር ያስፈልጋል። ተጀምሯል፣ ነገሩ ተጀምሯል እኮ ተጀምሯል። 10 ዓመት ያህል እኮ ነው የቆየው፣ እየተጎተተ የቆየው። በጣም እኮ ከባድ ነገር ነው ይሄ ነገር። እንዲያው የሚገርም ነው። ጥቅሙን አለማወቅ ይሆን ወይም ምን እንደሆነ አይታወቅም። ተጎተተ በጣም በጣም። እንደው ይሄ እንደው ሰው አይን እንዲኖረው በአይኑን እያየ መሄድ ይፈልጋል አይደለም እንዴ? አይነ ስውር መሆን አይፈልግም። ስለዚህም አይናችን ይብራ ብለው የባለሙያዎች ለቤተ ክርስቲያን ብዙ ጉልበታቸውንና እውቀታቸውን ያበረከቱበት ጉዳይ በችላ ማለት አስፈላጊ አይደለም፣ በጭራሽ አስፈላጊ አይደለም። ስለዚህም ይህ መጠንከር አለበት። አሁንም ሁሉም የሰጣችሁት ሀሳብ እንዲህ መሆን አለበት እንዲህ መሆን አለበት ያላችሁትን ሁሉ እኔ በእውነቱ አስፈላጊ ነው። ምክር ያስፈልጋል፣ ሀሳብ ያስፈልጋል፣ መመካከር ያስፈልጋል፣ መደጋገፍ ያስፈልጋል። ለቤተ ክርስቲያን የሚበጀውን ነገር ሁሉም ማድረግ አለብን ነው ማድረግ አለብን። ስለዚህም እግዚአብሔር አምላክ ጉባኤውን በሰላም ለዚሁ ያደረሰን አምላክ የተመሰገነ ይሁን። ሰላሙን፣ ፍቅሩን፣ አንድነቱን ይስጠን። ሰላማችንን ይመልስልን፣ አንድነታችንን ይመልስልን፣ ያለው ችግር ሁሉ ያስወግድልን። ሰላምን፣ ፍቅሩን፣ አንድነቱን ለኢትዮጵያ ሀገራችን ይስጠን። እናንተንም እግዚአብሔር ይጠብቃችሁ። በርቱ። እግዚአብሔር እናንተ ጋር ይሁን። አቡነ ዘበሰማያት